ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። ገንዘቤን ትሰጠኛለህ? አትሰጠኝም? አትሰጥህም። በእናትህ ስጠኝ። ሰላም እንዴት ናችሁ? ሪቪው ሁሉንም ነኝ። ዛሬ እንግዲህ ሪቪው ማድረግላችሁ የሆስፒታል መርፌ ነው። የምንገኘው ባንዳፍ ሆስፒታል ነው። ሌትስ ጎ። እሺ ሰላም ነው አይደል? ሰላም ነው አለን። ዝግጁ ነህ? ቂጥህን አታኮሳትረው እሺ? አለበለዚያ መርፌ ይወጋሃል። እሺ ዶክተር። እሺ ቤተሰብ መርፌው ሞክረናል። መጀመሪያ እንግዲህ ከኢንቴሪየሩ ስንጀምር ኢንቴሪየሩ ሳውንድ ፕሩፍ ስለሆነ እንደ ልባችሁ መጮት ትችላላችሁ። 6ም 7ም ሆናችሁ እንደ ጀማ መምጣት ትችላላችሁ። ማንንም ሰው አይደርስላችሁም። ቀጣይ እንግዲህ መርፌውን ሪቪው ስናደርገው ትንሽ ቅር ያለኝ ነገር እንደ ቪዲዮ ላይ ምናምን ማስታወቂያ ላይ እንደምናየው አይደለም፣ ፖስተርም ላይ እንደሚታየው አይደለም። ፖርሽኑ ትንሽ አነስ ብሏል። ሞር ግን ቴስቱ ግን አሪፍ ነው። እስካሁን ድረስ ጣዕሙ ከቂጤ ላይ አልጠፋም። ትንሽዬ ስፓይሲ ነገር አለው። ቂጥ ላይ የሙቁጥቁጥ አይነት ስሜት አለው። እሱ ነው ትንሽ ቅር ያለኝ፣ ግን ጣዕሙ በጣም አሪፍ ነው። ስለዚህ ሬት ለማድረግ ያክል ኢንቴሪየሩን ላይክ ኦልሞስት 8 out of 10 ሰጠዋለሁ። መርፌውን ደግሞ ወደ 9 out of 10 ጀስት ቅር ያለኝ ነገር እንዳልኳችሁ መቆጥቆጥ ስፓይሲነቷና ፖርሽኑ ስለሆነ እሱን 9 out of 10 ሰጠዋለሁ። ሌላው ቅር ያለኝ ነገር ከስተመር ሰርቪስ ላይ ከስተመር ትሪት የሚያደርጉበት መንገድ ብዙም ደስ አላለኝም። አወጋጋቸው ላይክ የዱነጋዊ ነገር ነው፣ ሰው ለመግደል እንጂ የሆነ የመድኃኒት አሰጣጥ አይነት ነገር አይመስልም። የመቆጥቆጥ ነገር አለው። ሶ አፍተር ሚል እንግዲህ የሞቀ ውሃ በአይላንድ ቂጣቸው ላይ ብትይዙበት ሞር የተሻለ ከሚሉ ጋር አሪፍ ቴስት ይኖረዋል ብዬ አስባለሁ። ቀጣይ ሪቪው እንዳደርግላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ይመቻችሁ። ምንድን ነው አሰብኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል እንዴ? ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቅድሟን አሳየኋት እስቲ አንዴ። አባዬ አንተ አሳያቸው። አባዬ እማዬ አንቺ አብራ አባዬ አንተ አሳያቸው። እሺ ወደ ሰው ፍቅር ልጅሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ። አትይም? ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። እማዬ ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ምን ይሻለናል? ምን ይሻላል? የሞትን እናስመስል እንዴ? ይሻላል እንደዛ። ታይገለን የሞትን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁሊት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። መተለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስረንተ እኮ ነው የሚያወራው። ራስላንተ ነው አንተ። አዎ ማንንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው አንተ ነው የሚያወራው። ራስህን አታውቀውም እንደ አንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማው። ሙሉ እኮ አንተ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት? ከኔና ካንተ ስለምታ አለ ያወራ። ማን ነው በችግር ይጠበሰው? ከኔና ካንተ የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት ብለ ስለብብት ተው ስመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገለጸና ጎር ከፈለከና ና አንጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን። አትንተባተብ። ስለማን ነው ስታወራኝ ነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው ታዲያ ለማን ይሆናል? ስላንተ ነው። አንተ አህለን ወሳህለን አለን። ምን ማለት ነው? ቱጃሩ ላይ ጣልሽ ምቾት ላይ አንገላታሽ እንደማለት ነው። አረብኛ ላይ እምብዛም ነሽ አይደል? ግን ስራ ምንድነው? ስራዬ እንግዲህ ዱባይ ላይ 5 የነዳጅ ጉድጓድ አለኝ። ኤክስፖርት ነው ማለት ነው። እነሱን ኤክስፖርት እያረው አንድ ጊዜ ይቅርታ። ሄሎ ምን ማለት ነው? 3 ኪሎ ቴምር ወሰደ ማለት የ1 ኪሎ ነው የከፈለው ብዬ አልነገርኩም እንዴ? ማንኪያ እንኳን አትጠቀም፣ በእጅ ቆንጥረህ ስጠው አላልኩም? ኧረ በእናትህ እንደው እየነገርኩህ ከ1 ኪሎ ላይ 3 ብር ነች ትርፌ። እያወቅህ ታስበላኛለህ። ኧረ ተው ይሄ በእናትህ እንደው እኔ ምን አልክ? ቴምር ቸርቻሪ ሆነ ነው ሲሰክሰኝ የነበረው?
ቴምር ሚለውን ሰምተሻል? ሌላው ግን ባርቆብሽ ነው። እኔ እኮ የምን ቴምር ነው? ቴምር 3 ብር ነው ትርፌ ምናምን ስትል የሰማሁህ መስሎኝ። ሶስት ብር አነ ትርፋ ነው ያልኩት። የኔ ሸበላ ጠንበለል አይናማ ሎጋ ሳወጋ ሽንጋ እንደማለት ነው። ይኸውልሽ አለ መሲስ አቶ እንደምንደና ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ የኛ ፍላቱ ሰበርከው? የኛን እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጎልን እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንደባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እድል ለኔ ማረገው ምን አለ ለኔ ማረገው። ወይኔ ልጅ አይ የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች ትትራታለህ ከዛ ፈርቸቸስ ከርብ በኋላ ዳሽ ትራታለህ። የመጣች አንዴ እሺ የኔ ቆንጆ እንዴት ነሽ? አረሽ ምን አጠፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድዬው ነው ለቁም ነገር አልነበረም የፈለገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁ እሺ በፍጠነ ሸምገል ይበሉ በደብ እንዳንቺ ወደድኩት ሰው የለም። ልጅ በጣም ነው የሚመቸኝ የመጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ የመጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው ካንቺ ጋር? ይሄው የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ፣ ለልጆች አባት ስጥልኝ ስል ባንዴ ከቻረክልኝ ተመስገን። ልጅ አለሽ እንዴ? አዎ አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። ይሁን 7 ምን? አዎ 7? አዎ ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? ጌታ ምንድን ነው እረፍት የለውም እንደ ባልየው? ኧረ ሁሉም ያው ናቸው እባክህ። ሁሉም? አዎ ሁሉም። ከስንት ባል ነው 7 ልጅ? ከ8። አልገባኝም። እንዴት ነው ከ8 ማለት? አንዱ ነፍሰ ጡር ነኝ። እንዴት ያስፈራው ዲያስፖራው እንዴት ነህ? ደህና ነህ? አገሩ እንዴት ነው? እንዴት አየኸው? ያሸገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ስኖው ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት ስዊች አፕ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየራ። ታዲያ ለምን እንቀያየርም? ነው አልገባህም እኮ ስኖው ይበዛል። እንደዚህ ስኖው እያድበረበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም። ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም። እዛ ይኸውልህ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እንዲህ እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድን ነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4። ሌክዠሪየስ ላይፍ እኮ ነው የኖርክ ያለው ታዲያ እኮ ሽሮ እንደ ቆንጆ። ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝም። ኧረ እልሃለሁ እንዴ እልሃለሁ። ሌላ ያልገባህ ነገር ደግሞ ሬሲዝም፣ ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም ሙዝ የያዘ ሰው ምናምን አያርፍም። እንደ እየሰጠ ምናምን ነው የምትኖረው። ይሄን እያወቅህ መቼስ እንቀየር አትለኝም። እልሃለሁ በእናትህ ውሰደኝ በእናትህ። ውይ ምንድን ነው ተቸግሯል እንዴ? እንዴ በጣም ከየት የመጣ ነው? በሊቢያ በምን የባህር ጨው እንዲህ እያቃጠለኝ እዛ ደርሼ ልቀይረ ነው ችግር ሽሯ አንድ እና እሺ አልሽኝ? ኧረ እኔ አላልኩም እንዴ። ለምን? ከጅል ሰው ጋር ፍቅረኛ መሆን አልፈልግም። ምንድነው? እኔስ ማንነትሽን ልፈትነው ብዬ ነው እንጂ ብልጥ ነኝ በጣም። እሺ እዛ ላይ ጨው አውሮፕላን ፈጨው። አየሽ አሸወድኩሽ። ብልጥ ነኝ እኔ።
የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ ላልቅስ? ስንት ነገር እኮ ነው ስለረስኩት። ስንት ነገር ችግር ነው አታረገም ስለረስኩት ነው። ይዳት እንደ ወንድ ቆፍጠን አትልቅ እንዴ? ምን ያስለቅሳል? እንባህን ዋጥ ማድረግ ነው ያለብህ። ይነፈረቃል እንዴ? ሄዳ ለዛ ምን ይሉት ነው? ሰው ማመን ቀብሮ ቸገረ ነው አታርግ። ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ። ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው። አጥማጁ ይነግርሃል። ምን አውቃለሁ እኔ ስለ እሱ ጋር ሰማት እሱ ጋር ያሁኑ ጋር ምን እያደረክ ነው? ብቻችሁን ኮንታክት እኛ ምን ሄደበት ቦታ አለ። አትሄድም እንዴ ታዲያ? ተሳሳሙ ምን ችግር አለው? እንደውም ሰው አይላችኋለሁ። ዝም ብለህ ተሳሳሙ ዘንበረ አሙዬ ምንድን ነው የምታፈጨው? ሰው ሲሳሳማ አይተጃታክ ምን እያለፍሽ ኬፕ ሙቪንግ ምንድን ነው? እዚህ መገልጨቅ ነበር። አንቺ እያያት ነው አይደል? ስለልምጣ ሲያናደር ተሳሳሙ ሰማሚዎች ይብራስ አቤ በእናትህ አቤ ምንድን ነው ብርቅ ነው እንዴ? አንተ እንደዚህ መሀላቸው ልገባ ነው እንዴ? እንደዚህ አይነ ራሱ አይደለም እያየሁ ነው አይደል? እንዲህ መሀላቸው ልገባ ነው እንዴ? እንደዚህ ልጅቷን ይዛ እንደዚህ ነው እያየሁ አይደል እንዴ? በእናትህ ተሳሳሙ በቃ። አታ አቤ ቆይ እቺ ያሟል እንዴ? ለኔ ቆንጆ ፊላ ና ናሳጅ ና እያፈጠጡ ይኸውልህ። አራት አምስት ልጅ ምንድን ነው ይኸው ግንብ ዙሮ ነው እያፈጠጡ። ምን አገባኝ? ቡዳ ያላችኋል። አይሆንማ በእናትህ አንተ እስካሁን ልጅቷን አልሳምካትም እስካሁን? ወይ ፍላጎት ወይ እንዴ ምን ወይ አይደለም አንተ አልፈልክም እንዴ? ወይ ሳማት ወይ አንተ ዞር በልልኝ እና ያሳጋር ወይ አንቺ ወይ ካልሳማሽ ወይ እንተ ምንድነው አይነ ለበለከ አቤ እስካሁን እዚህ ነው ብላችሁ ላይ ጠራኝ ብናት ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው እንዴ? ፌስታል እንዴ? ሶኪ ቀስ በል እንጂ መቀመቅ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደል? አሁን ሳይመጡብን ሚሽኑን እናካሄድ። ያስ ስማ በእናትህ ሚስት ማግባት እንዴት እንዳማረኝ። ሚስት ምን ድሮ ቀረኩ እሱ ድሮ በደህናው ጊዜ እግርን አጣጥባለህ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥብታ ምናምን ስንት ጨርቅ ቀይራለህ ምናምን ነበር። አሁን ምን አለ ብለህ ነው? ምንም የለም እኮ ነው ሚስት እኮ ነው ያልኩህ እኮ። እናታው ሚስት ጆሮ አይሰራም እንደ ይሄ ሰውዬ ሚስት ነው ያልኩህ። ያው ነው ይሄም እሱም ያስኬዳል። አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን ናይንቲ ስለቀረኮ እና እስኪ ልቀፍሽ በልቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? ድሮ ላይ ማን ነው እንትን ያለ? በእናትህ ደግሞ ሰምተሃል? በእናትህ ጋሹ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞት? ድሮ ቀረ። ምን ይሄ የሚገርም ነገር ነው። ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ሞት ነበር። አሁን መቼ ይሞታል ሰው? ሞት ድሮ ቀረ ነበር። እንደ ሰውዬ ድሮ የሚል ድሮ ቀረ። ድሮ ያለ ጸብ ነው እንደፈለግኩ አንተ ሰውዬ ትጮሃለህ እንደ ሰውዬ ጩኸት ድሮ ቀረ። በእኛ ጊዜ ሰው ላይ ይጮሃል እንደ እንደዚህ አይነን ነበር፣ ግን ድሮ ቀረ። እሱም ማን ተሸከም ያፈልግ አልፈልግም ለሰፈሩ አዲስ ነው መሰለኝ። ማን እያፈላላ ነው እንዴ? ሰጥት ለሐርብዝን አይንቀ ብንቅር ብለን ኃይለ ካሉ ሀያ ምን እሺ ነው የሚያወራው? ሄድና አስተርጓሚ ይዘናል። አልተግባባንም መሰለኝ። ማን አስተርጓሚ ለሰፈሩ አያዋ አሁን ዛቼ ይገባሃል፣ ትደነብረኛለህ። ንገረው ሒዛስ ፊት አብለካ ይብለካለሁ ሃመይ ከወዳደ ካም ለሐሰብ ኹሲ ሐዘር ደካ ይብለካለሁ አያዋ እንዴ ልጨርስ እንዳሰብኩ አሁን ይገባሃል። ወይኔ ጎዴ! አረ የሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ። ለአዲስ አበባ ዋና ጠቅላላ ሐራፍ ሙኻኔ ሲፍለጥ ይለካለሁ አያዋ ማንም ሁን ማንም ሲለካለሁ አልዕል ቢደስ
ፈታ ይህብለካ ይሄ ገብቷል። ታይ ልርዳው የተረዳኝ እንዴ ገብቶታል። የተናገረው የተረዳኝ ከተረዳኝ ማኑ አተጋደሉ ዋይ አህዋቴ ተቃድሎም ምን ሆነሽ ነው? አይደለም አይስማኝማ። ምንድነው? በጣም ጨንቆኛል። ምንድነው ንገሪኝ። እንዴ እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልናገርም። ለማንም? ኧረ በስመ አብ እኔ እንደዚህ ወሬ ያለብኝ እንዴ? ያወሽኝ። ኧረ ይሄው ለማንም ምንድነው? ደግመማል። ኧረ ይሄው ለማንም። እሺ ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል? ታዲያ ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለእኔ እንዳወራሽ ለማንም። ይሄን ማንም ሰው መስማት የለበትም። ይሄንን ማንም ኢላደቀሴ ሊዲያ ማልታቴ ሴት ስማማ ሊዲያ ታይተ ተገብር ጸብቂው እልማ ሊዲያ ምን ብትሆን ፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮውን ሰጥታ አድምጠኝ። ሊዲያ ሆዬ ይሄው እንደውም ልጆቹ መጡ። ጋሼ ሊኖር ጎረምሳው እንዴት ነው? ጎረምሳው ሰላም ነው? ጥንካሬያችሁ እስካሁን አለ። ልጄን ምን አድርገሃት ነው ሆድ ያበጠው? እዚህ ጋር ልጄን ምን አድርገሃት ሆድ? ጋሼ እንኳን ደስ አሉት። አያት ሊሆኑ ነው። አርግዛ ነው። እንዴት ደስ ይላል። አርግዛ ነው ያለሽ እንዴ? ትቅለታ ታዲያ ባቢ ደስ ምን አስረግዘሃት? አዎ ጋሼ ያኔ መጀመሪያ ሲሰጥ እንደዚህ አሳብጫ ነበር የሚሰጠው አይደለም። ትዝ ይልሃል ግን እንዴት ተቅለስልህ እንደነበር እንዴ ጋሼ ብለህ እንዴ ሲያርመጣመጣ እንዴ እንደዚህ አይነት ነገር የምታውቃት መስልም ነበር። አሁን ግን እንደዚህ አድርገናል እና አርግዛ ነው አሁን። አዎ ጋሼ መጀመሪያ ለኔ አልተነገረኝም እንደዚህ አይደለም። መጀመሪያ አትናገርም ነበር ወይ? እኔ ራተ ጊዜ እንደዚህ ነኝ። ጎሚስታው ለዚህ ብራዘር ኮፒ ሊንክ ሜንሽን ምናምን እያደረጋችሁ አርሱልኝ ማለት ነው። ብራዘሬ ይኸውልህ በግዛቴ ብትደርስ ማለት ነው የመጨረሻ ነው የሚሆነው። መበሳሳት ምን አይነት ነገር እንደሆነ ፊል ታደርገዋለህ። ማንዬ አርሱለታ ለዚህ ውሳ አድርሱልኝ። በያንዲ ባል አይደለም እሺ። እኛ ሰላኑ ጨዋታችን ፍሪክ ከመሰልኩ ናና ተጠጋኝ ናናናናና አድርሱለት። ያራዳ ፒው ፒው ነው ጨዋታው። ምንም አላፋም ነው ማለት አላወቁም። ባያ ችግር ያለው ነገር ባለፈው ላይቭ ላይ በደንብ ሙቀራ አልሰደብከኝም። እኔ እኮ ስለምወድሽ እኮ እንዴ ብዬ ካፌ እንዴት ብሎ ይጣበላል። ማሞከ ገንዘብ አይደል እዚህ ጋር እንደዚህ ዛሬ ማታ 4 ሰዓት ላይ እንቀጣጠራለን። በደንብ አዘጋጅ። ያኛው ልጅ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብለሃል። ደስታል ይዘጋብናል። ኖ አንዴ አሳይቶ እንደዚህ ወጣ ወጋባ ምናምን ጀግና ለማምሰል ያሷንም ያራዳ ልጅ ሄሎ የዴሊቨሪው ልጅ ነህ አይደል? አዎ ነኝ። በቃ አፍጥነውሽ። ኧረ መጣሁ ከቻልኩ። ሄሎ ማን ቆየህ እኮ። ኧረ ፈጠን በልልኝ በእናትህ። ይኸው መጣሁ። እያየሁህ አይደል እንዴ? ምንድነው አንተ ደርሻለሁ አላልከኝም እንዴ? ይኸው ደርሻለሁ። ኦልሞስት ታንኩ ጋር እኮ ነኝ ያለሁት። የምን ታንክ ነው? ታንክ የለም እኮ ሰፈር ውስጥ። ምንድነው ታንክ የምትለኝ? ወይኔ ሰፈር ካላወቅህ ወይ በማፕና ማን በእናትህ ቸኩያለሁ። ቶሎ ላልኝ። ልክ አንተ እንደዛ ባረክ በቃ እሺ። ሄሎ ወንድሜ በእናትህ አንዱ አቻኩሎኝ እኮ እሱ ጋር ወላደስኩ ሂጅ እኮ ነው። አቻኩሎኝ? እኔ ቅድም ጀምሮ ያቻኩልኩ አይደል እንዴ? ምንድነው የምታወራው እኮ ታዲያ? ሰውዬ ይኸውልህ አስባርራለሁ፣ ከድርጅት አስባርራለሁ። ይኸውልህ ቶሎ ማደርስ እኮ ነው አሁኑ ነው ባልባል። ኧረ በስመ አብ። ይኸውልህ አዳምጠኝ፣ አታሳብደኝ። ይኸውልህ አሁኑ ነው። ይኸውልህ 5 ደቂቃ ነው የምሰጥህ። አሁኑ ነው ድረስ። ወንድሜ በእናትህ ቆየሁ። ባህር በእናትህ አዎ፣ ምን ላድርግ በእናትህ? በጌታስ ምን ያው ረቦኝ ነበር። ረቦኛል። አሁን ቶሎ አምጣው በእናትህ። ምንድነው የራበህ? ረቦኛል። ፍርፍሩን አምጣው ቶሎ በል። ምን አይነት ካቻቢቴ ያንዳዝከኝ? ካቻቢቴ ነው የመጣው። መጣው ረብቴ። ሄሎ ወይ ሚስቴ። አዎ ዛሬ ሰው እጄ ላይ ይጠፋልና በቃ ጠብቂኝ። ዝም ብለሽ ስንቅ አዘጋጅ። ደናገ ውሻ ወንድሜ በጣም ይቅርታ። እዛ ጋር እኮ ቦርሳዬን ነጥቀውኝ በእግሬ እንደሄድ ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ?
ማስቸገር አልወድም ልጄ። ሰዎች ችግራቸውን ሲነግሩ ስማቸው ሳማቸው። ያዘው ይሄ ባለጌ ምንድነው? ምን ስላደረኩ ትላለህ እንዴ? አባቴ ለቃለ ተሰውቻለሁ። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ይሄ ማይረማኒ ልጅ ታርክ በእናትሽ አይዞሽ፣ በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው። እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ? የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው። ወይ ሩም እንያዝ፣ ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል፣ ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጥሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠርሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? ቢልድ ሺት ሚ ብሪክ ባ ብሪክ። አይ አንተ ቤት አይሻለንም?